በዛሬው ቪዲዮ መጽሐፍ ቅዱስ ዕውቀታችሁን የምትፈትሹባቸውን 60 ጥያቄዎች ይዘንላችሁ መጥተናል። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። የደጉ ሳምራዊ ምሳሌ የሚገኝበት ብቸኛው መጽሐፍ የቱ ነው? ሐዋርያት ሥራ፣ ሉቃስ ወንጌል፣ ማርቆስ ወንጌል፣ ማቴዎስ ወንጌል? መልሱ የሉቃስ ወንጌል ነው። በመጽሐፍ ቅዱስ ከማቱሳላ ቀጥሎ በእድሜ ትልቁ ሰው ማን ነው? አዳም፣ ኖህ፣ ያሬድ ወይስ አብርሃም? መልሱ ያሬድ ነው። 962 ዓመት ኖሯል። እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል ያለችው ማን ነበረች? ኤልሳቤጥ፣ ርብቃ፣ አጋር፣ ሳራ? መልሱ ሳራ ናት። ይስሐቅ ሲወለድ የተናገረችው ነው። የኢየሱስን ሥጋ ከጲላጦስ የለመነው ማን ነው? ኒቆዲሞስ፣ ዮሐንስ፣ ዮሴፍ ወይስ ስምዖን? መልሱ የአርማትያሱ ዮሴፍ ነው። ሙሴ ሁሉንም ነገር ብቻውን እንዳይሰራና እንዳይደክም በስሩ አለቆችን እንዲሾም የመከረው ማን ነበር? ዮቶር፣ አሮን፣ ኢያሱ ወይስ ካሌብ? መልሱ ዮቶር ነው። ኢየሱስ በመስቀል ላይ ሲሞት የቤተ መቅደሱ መጋረጃ ምን ሆነ? በእሳት ተቃጠለ? ሙሉ በሙሉ ነጭ ሆነ? ከላይ እስከታች ከሁለት ተቀደደ? ወደ መሬት ወደቀ? መልሱ ከላይ እስከታች ከሁለት ተቀደደ የሚለው ነው። በክርስትና ትምህርት ወሳኝ የሆነውና እስራኤሎች ስሙ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ንግግር የምናገኘው በየትኛው የብሉይ ኪዳን መጽሐፍ ነው? በዘዳግም መጽሐፍ ነው የምናገኘው። ኢየሱስ በዮሐንስ 14:6 ላይ ስለ ራሱ የተናገረው ምን ነበር? እኔ የወይን ግንድ ነኝ፣ እኔ መንገድና እውነት ሕይወትም ነኝ፣ መልካም እረኛ እኔ ነኝ፣ ትንሣኤ እኔ ነኝ። መልሱ እኔ መንገድና እውነት ሕይወትም ነኝ የሚለው ነው። ኢያሱ የሞተው በስንት ዓመቱ ነበር? 85፣ 100፣ 110፣ 127? መልሱ በ110 ዓመቱ ነበር። ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ ያለው ማን ነበር? ጴጥሮስ፣ ጳውሎስ፣ ዮሐንስ ወይስ ያዕቆብ? መልሱ ጴጥሮስ ነበር። እግዚአብሔር ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ ያለው ማንን ነበር? ሙሴን፣ ይስሐቅን፣ አብርሃምን፣ ያዕቆብን? መልሱ አብርሃምን ነበር። ዳዊት በጦርነቱ ከፊት እንዲሰለፍ በማስደረግ ያስገደለው የማንን ባለቤት ነበር? የአቢግያን፣ የሜልኮልን፣ የቤርሳቤህን ወይስ የትዕማርን? መልሱ የቤርሳቤህን ባለቤት ነው። ግብዝነት በማሳየቱ ምክንያት ጳውሎስ ፊት ለፊት የተቃወመው ሐዋርያ ማን ነበር? ያዕቆብ፣ ዮሐንስ፣ እንድሪያስ ወይስ ኬፋ? መልሱ ኬፋ ነው። ኬፋ ማለት ጴጥሮስ ነው። ከሩትና ከቦዔዝ የተወለደው ልጅ ማን ይባላል? ኢዮቤድ፣ እሴይ፣ ዳዊት
ወይስ ፋሬስ? መልሱ ኢዮቤድ ነው። ጳውሎስ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ያገኘው በየት ከተማ ነበር? አቴና፣ ልስጥራን፣ ኤፌሶን ወይስ ናዝሬት? መልሱ በአቴና ከተማ ነበር። እግዚአብሔር የምድር አራዊትን የፈጠረው በስንተኛው ቀን ነበር? በሁለተኛው፣ በአራተኛው፣ በአምስተኛው ወይስ በስድስተኛው? መልሱ በስድስተኛው ቀን ነው። ከጴጥሮስ ይልቅ ፈጥኖ ወደ ኢየሱስ መቃብር የደረሰው ማን ነበር? እንድርያስ፣ ዮሐንስ፣ ያዕቆብ ወይስ ፊልጶስ? መልሱ ዮሐንስ ነው። የእስማኤል እናት ማን ትባላለች? ሊያ፣ አጋር፣ ሳራ ወይስ ርብቃ? የእስማኤል እናት አጋር ናት። ወደ ኢየሱስ ደረት ተጠግቶ አሳልፎ የሚሰጠው ማን እንደሆነ የጠየቀው ማን ነበር? ዮሐንስ፣ ጴጥሮስ፣ ማቴዎስ ወይስ ይሁዳ? መልሱ ዮሐንስ ነው። በመጽሐፍ ቅዱስ በዋነኝነት የትዕግስት ተምሳሌት ተደርጎ የሚወሰደው ማን ነው? አቤል፣ ኢዮብ፣ ሳሙኤል ወይስ ዳዊት? መልሱ ኢዮብ ነው። የተሳሳተ ስለት በመሳሉ የገዛ ልጁን መስዋዕት ያደረጋት ማን ነበር? ጌዲዮን፣ ሶምሶን፣ አክዓብ ወይስ ዮፍታሔ? መልሱ ዮፍታሔ ነበር። እግዚአብሔር እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ ያለው ማንን ነበር? ሳኦልን፣ ዳዊትን፣ ሰለሞንን ወይስ ሳሙኤልን? መልሱ ዳዊትን ነው። ኢየሱስ በተራራው ስብከቱ ለሁለት ጌቶች መገዛት አትችሉም ብሏል። እነዚህ ሁለት ጌቶች የተባሉት ማንና ማን ናቸው? እግዚአብሔርና ቄሳር፣ እግዚአብሔርና ገንዘብ፣ እግዚአብሔርና ሕግ፣ እግዚአብሔርና ሰይጣን። መልሱ እግዚአብሔርና ገንዘብ ናቸው። እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ እንዳየውና ሱራፌልም ከእርሱ በላይ ቆመው እንደነበረ የተናገረው ማን ነው? ኤርምያስ፣ ኢሳይያስ፣ ሕዝቅኤል ወይስ ሚክያስ? መልሱ ኢሳይያስ ነው። እግዚአብሔር ፍቅር ነው ብሎ የጻፈው ሐዋርያ ማን ነው? ዮሐንስ፣ ጴጥሮስ፣ ጳውሎስ ወይስ ያዕቆብ? መልሱ ዮሐንስ ነው። ሙሴ ከእግዚአብሔር የተቀበለውን መልእክት ለፈርዖን ሲናገር የስንት ዓመት ሰው ነበር? 40፣ 60፣ 80 ወይስ 100? መልሱ የ80 ዓመት ሰው ነበር። ከመሠዊያው በተወሰደ ፍም ከንፈሩ የተዳሰሰው ነቢይ ማን ነበር? ሕዝቅኤል፣ ኤርምያስ፣ ናሆም ወይስ ኢሳይያስ? መልሱ ኢሳይያስ ነው። ጳውሎስ በሮሜ 13 ላይ የሕግ ፍጻሜ ምንድን ነው አለ? ጽድቅ፣ ትዕግስት፣ እምነት ወይስ ፍቅር? መልሱ ፍቅር ነው።
በቀጥታ የእግዚአብሔር ስም ያልተጻፈበት መጽሐፍ የቱ ነው? ኢዮብ፣ መኃልየ፣ አስቴር ወይስ ሩት? መልሱ መጽሐፈ አስቴር ነው። ኢየሱስ ሳምራዊቷን ሴት መጀመሪያ የጠየቃት ምን ነበር? ስምሽ ማን ነው? ባልሽ የት አለ? ውሃ ጠጪኝ፣ በእግዚአብሔር ታምኛለሽ? መልሱ ውሃ ጠጪኝ የሚለው ነው። ኖህ የረገመው የልጅ ልጁ ማን ይባላል? ካም፣ ከነዓን፣ ያፌት ወይስ ሴም? መልሱ ከነዓን ነው። ጥፋቱን ያጠፋው ካም ቢሆንም ኖህ ግን የረገመው የልጅ ልጁን ከነዓንን ነበር። ኢየሱስ በተናገረው የደጉ ሳምራዊ ምሳሌ የተጎዳውን ሰው አልፎት የሄደው ማን ነበር? የማይታወቁ ሁለት ሰዎች፣ ካህኑና ሌዋዊው፣ ሳምራዊውና ፈሪሳዊው፣ ጳውሎስና ሲላስ። መልሱ ካህኑና ሌዋዊው ነበሩ። ዳዊት በጎልያድ ላይ የወነጨፈው ድንጋይ የተቀረቀረው ምኑ ላይ ነበር? በጆሮ፣ በግንባሩ፣ በጉልበቱ ወይስ በጉሮሮ? መልሱ በግንባሩ ነበር የተቀረቀረው። ሰይጣን ኢየሱስን ወደ እንጀራ እንዲቀይር የጠየቀው ምን ነበር? ድንጋዮቹን፣ ዓሣዎቹን፣ የዛፍ ፍሬዎቹን ወይስ ውሃውን? መልሱ ድንጋዮቹን ነው። ሕያው ነፍስ ላላቸው ሁሉ ስም ያወጣላቸው ማን ነበር? እግዚአብሔር፣ አቤልና ቃየን፣ ሔዋን ወይስ አዳም? መልሱ አዳም ነው። ዮሴፍ ሕልም መተርጎም እንደሚችል ለፈርዖን የጠቆመው ማን ነበር? ጲጥፋራ፣ የእንጀራ አበዛዎቹ አለቃ፣ የጠጅ አሳላፊዎቹ አለቃ ወይስ የእስር ቤቱ አለቃ? መልሱ የጠጅ አሳላፊዎቹ አለቃ ነው። ዘካርያስ የመልአኩን ቃል ባለማመኑ ምክንያት ልጅ እስኪወልድ ምን ሆነ? ዲዳ፣ ዓይነ ስውር፣ መስማት የተሳነው ወይስ አንካሳ? መልሱ ዲዳ ነው። በእስራኤል ላይ ተፈርድ የነበረችው ብቸኛዋ ሴት ማን ነበረች? ሐና፣ ሳራ፣ ማርያም ወይስ ዲቦራ? መልሱ ዲቦራ ናት። ኢየሱስ ጰራቅሊጦስ ብሎ የጠራው ማንን ነበር? መጥምቁ ዮሐንስን፣ መንፈስ ቅዱስን፣ ሙሴን ወይስ ጴጥሮስን? መልሱ መንፈስ ቅዱስን ነው። ጰራቅሊጦስ ማለት አጽናኝ ማለት ነው። የሞዓብን ንጉሥ ኤግሎንን የገደለው ግራኙ የእስራኤል መሪ ማን ነበር? ጌዲዮን፣ ናኦድ፣ ባርቅ ወይስ አቤሜሌክ? መልሱ ናኦድ ነው። ለመጀመሪያ ጊዜ ናትናኤልን ወደ ኢየሱስ ያመጣው ማን ነበር? ፊልጶስ፣ እንድሪያስ፣ ጴጥሮስ ወይስ ቶማስ? መልሱ ፊልጶስ ነው። በማቴዎስ 14 መሰረት ኢየሱስ 5000 ሰዎችን ለመመገብ የተጠቀመው ምን ነበር? 7 እንጀራና 4 ዓሣ፣ 10 እንጀራና 1 ዓሣ፣ 5 እንጀራና 2 ዓሣ፣ 3 እንጀራና 5 ዓሣ። መልሱ 5 እንጀራና 2 ዓሣ ነው።
በሌላ ምድር መጻተኛ ነኝ ሲል ለልጁ ጌርሳም ብሎ ስም ያወጣለት ማን ነበር? ያዕቆብ፣ ኤሳው፣ ቃየን ወይስ ሙሴ? መልሱ ሙሴ ነው። ማርያም ኢየሱስን ከመውለዷ በፊት ከዮሴፍ ጋር ወደ ቤተልሔም እንዲመጡ ያደረጋቸው ምክንያት ምን ነበር? ዘመድ ጥየቃ፣ ፋሲካን ለማክበር፣ ከሄሮድስ ለመሸሽ፣ ለሕዝብ ቆጠራ? መልሱ ለሕዝብ ቆጠራ ነው። እግዚአብሔር ለሙሴ በድንጋይ ጽላቶች ላይ ጽፎ የሰጠው ትእዛዛት ስንት ነበሩ? 10፣ 7፣ 12 ወይስ 3? መልሱ 10ቱ ትእዛዛት ናቸው። በማርቆስ 14 ላይ አንዲት ሴት በኢየሱስ ራስ ላይ ሽቶ ያፈሰሰችው በማን ቤት ነበር? በቁርበት ፋቂው ስምዖን ቤት፣ በዘኬዎስ ቤት፣ በለምጻሙ ስምዖን ቤት፣ በጴጥሮስ አማት ቤት? መልሱ በለምጻሙ ስምዖን ቤት ነው። ተአምራዊ በሆነ መንገድ አበባ ያወጣችውና የበሰለ ለውዝም ያፈራችው የማን በትር ነበረች? የሙሴ፣ የአሮን፣ የካሌብ ወይስ የኢያሱ? መልሱ የአሮን በትር ነበረች። እግዚአብሔር አዳምንና ሔዋንን እንዳይበሉ የከለከላቸው ከየትኛው ዛፍ ነበር? ከሕይወት ዛፍ፣ ከብርቱካን ዛፍ፣ ከበለስ ዛፍ፣ መልካምና ክፉን ከሚያስታውቀው ዛፍ? መልሱ መልካምና ክፉን ከሚያስታውቀው ዛፍ ነው። ኢየሱስ ታልፎ ከመሰጠቱ በፊት በጌቴሴማኒ አትክልት ስፍራ የጸለየው ስንት ጊዜ ነበር? 1 ጊዜ፣ 2 ጊዜ፣ 3 ጊዜ ወይስ 7 ጊዜ? መልሱ 3 ጊዜ ነው። በአመዳዊ ወራት ወይም በረዶ በሚጥልበት ወራት ወደ ጉድጓድ ወርዶ አንበሳ የገደለው ማን ነበር? ዳዊት፣ ሶምሶን፣ በናያስ ወይስ ኢዮአብ? መልሱ በናያስ ነው። በመቃብር ስፍራ የሚኖረውና ወደ ኢየሱስ የመጣው በርኩስ መንፈስ የተያዘው ሰው የመንፈሱ ስም ማን ይባላል? ኤልማዝ፣ በርያሱስ፣ ጌርጌሴኖን ወይስ ሌጊዮን? መልሱ ሌጊዮን ነው። ረሃብ የደበቀቻቸው ስንት ሰላዮችን ነበር? 7፣ 3፣ 2 ወይስ 10? ረሃብ የደበቀቻቸው 2 ሰላዮችን ነበር። በማቴዎስ 16 ላይ ጴጥሮስ ኢየሱስ ማን እንደሆነ ነበር የመሰከረው? ታላቅ ነቢይ፣ አዲሱ ሙሴ፣ የአይሁድ ንጉሥ ወይስ የእግዚአብሔር ልጅ? መልሱ የእግዚአብሔር ልጅ ነው። በራሪ የመጽሐፍ ጥቅልል ያየው ነቢይ ማን ነበር? ኢሳይያስ፣ ሕዝቅኤል፣ አሞጽ ወይስ ዘካርያስ? መልሱ ዘካርያስ ነው። ጢሞቴዎስ ከሕፃንነቱ ጀምሮ የተማረውና ያወቀው ምን ነበር? የግሪክን ፍልስፍና፣ ቅዱሳን መጻሕፍትን፣ የሮማንን ሕግ፣ የግሪክን ሕግ? መልሱ ቅዱሳን መጻሕፍትን ነው። ጎሜርን ያገባው ነቢይ ማን ይባላል? አሞጽ፣ ሆሴ፣ ኢዩኤል ወይስ ናሆም? መልሱ ሆሴ ነው።
ያዕቆብ ከመሞቱ በፊት ልጆቹ በየትኛው ምድር እንዲቀብሩት ነበር ያዘዛቸው? በግብፅ፣ በዞአር፣ በከነዓን ወይስ በባቢሎን? መልሱ በከነዓን ምድር ነበር። በኢያሱ ጊዜ እስራኤላውያን በጦርነቱ የተሸነፉት አካን ምን ስላደረገ ነው? ከኢያሪኮ እርም የሆነውን ነገር ስለወሰደ፣ በእግዚአብሔር ላይ ስላጉረመረመ፣ ኢያሱን ስለተሳደበ፣ በሰንበት ቀን ስለሰራ። መልሱ ከኢያሪኮ እርም የሆነውን ነገር ስለወሰደ ነው። የዮሴፍና የቢንያም እናት ማን ትባላለች? ሐና፣ ራሔል፣ ሊያ ወይስ ዘለፋ? የዮሴፍና የቢንያም እናት ራሔል ናት። ተአምራዊ በሆነ መንገድ የመጥረቢያውን ብረት በውኃ ላይ ያንሳፈፈው ነቢይ ማን ነበር? ኤልሳ፣ ኤልያስ፣ ኤርምያስ ወይስ ሆሴዕ? መልሱ ኤልሳ ነው። ከ60ዎቹ ጥያቄዎች ስንት መለሳችሁ? በኮሜንት ላይ አስቀምጡልን።